ተመልሰሽ አምጪ አሁን እንዳያገኝሽ ሲፈን አሁን ሁሉም ነገር አብቅቷል። ቶሎ ብለሽ ብሎ ከነፍስሽ ቆፍሮ ይቀርሽ እንተው እባክህ። እንኳን እኔ ሲፈን ማተቀበል ገድየው ማንም የማይኖርበት ቦታ ቀብር ነው የመጣሁት። የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብ። ልብና ልብስ ይለያያል እያልከኝ እንደዛ ለማለት ፈልጌ አይደለም። አምነን ፋይሉን ከሰረቀችው ልጅ ጋር ድርድር ማቅረብ ፈልጎ ይፈልጋታል እና ይቺ ልጅ ግን ልትገኝለት አልቻለችም። ነገር ግን በተለይ ደግሞ ከቃል ላይ ካደረሰችው ጉዳትና ጥቃት አንጻር ቃል አሁን ላይ እያነከሰ ልክ የሰው መሳቂያ ሆኖ ይገኛል። በተለይ ደግሞ መርሴ በጣም እየሳቀችበት ትገኛለች። ቃል ምን ሆነ ነው? ወንድ አይደለ? ጀግና አይደለ? ምንድን ነው እንደ ዶሮ በአንድ እግር እያነከስክ የምትመጣው? እያለች በጣም እያበሸቀችው እና እያበገነችው ነው ያለ። እሱ ደግሞ አይ ደህና ነኝ እኮ ይሄን ያክል እየተካበደ ነገር የለውም። ስለዚህ እኔ መታት ነበረ፣ ነገር ግን ያው ሴት ልጅ ስለሆነች ትቻት ነው እኔ ያንን ባድርግ ጥሩ አይሆንም በሚለው ነው የተውኳት እያለ ነገሮችን ላለማስነቃት እና እንዲሁም ደግሞ ጠንካራ ለመምሰል እየሞከረ ያለው ነገር በጣም የሚገርም ነበረ። በዛ ጉዳይ ታዲያ እንዴት ነው እያለች በጣም ስስቅበት እና ስታሾፍበት ነበር። ለነገሩ ልጅቱ ወንድ ናት፣ ሴት አትመስልም እያለም በጣም ተጎድቷል ማለት ነው። ስለዚህ ሌላው ደግሞ ሲፈን አሁን ተጋልጣለች እዛ ቤት የደፍኔ ልጅ እንደሆነች ካወቀም በኋላ አምነን ልክ እንደሚልክ ገድየን ገላት እያለ ሽጉጡን ይዞ ቤቱን እየፈለገ ይገኛል ማለት ነው። ነገር ግን ሙስጠፋ ቀደም ብሎ ሰምቶ ስለነበረ ወዲያውኑ ከዛ ቤት እንድትወጣና ቤቱን ለቃ እንድትሄድ ጋብዛታል። ከዛ እሷ ያሳሰባት ነገር እንዴት ሊያውቅ ቻለ፣ ማን ነገረው የሚለው ነው። እሱ ደግሞ እሱም በኋላ ታጣሪያለሽ፣ አሁን ዝም ብለሽ ከዚህ ቤት ውጭ ይላታል። ሙስጠፋ በእርግጥም ደውሎ ባይነግሯት ኑሮ እንዲሁም ደግሞ ልቧ ራሱ ቀድሞ እየተጨነቀ ነበር እና አንዳች የሆነ ነገር እንደሚፈጠር በጣም ገብቷት ነበር። እንዲሁም ደግሞ ልቧ እየነገራት ነው የነበረ እና በዛ ሁኔታ ውስጥ ሆነ እንኳን ዛሬ ልቤ ጥሩ አይደለም፣ ምን ነገር እንዳትናገረኝ ምናምን ስትለው ነበር ማለት ነው ደውሎላት ሳለ። ስለዚህ ልብሽ ነግሮሻል ማለት ነው እንግዲያውስ አምልጭ በማለት ወዲያውኑ ይነግራታል። ከዛ በቃ የምትይዘው ግራ ገብት ይላት እና ሻንጣዋን ይዛ ትደበቃለች። በመጀመሪያ ከቁም ሳጥን ውስጥ ነበር የተደበቀችው። አምነንም እየፈለጋት እንዲሁም እያዘታባት ነበረ። እገልሻለሁ፣ ህይወቴን ማመሰቃቅለሽ እንደዚህ በነፃነት አትኖሪም፣ እንዴት ነው እንደዚህ በግልጥ ያልተዋጋሽው? ለምን ከጀርባ የሆነሽ ወጋሽኝ? የበላሽበትን ወጭት ነው የሰበርሽው እኮ እያለ በጣም መዛት ጀመረ። ከዛ ሲፈንም እንደምንም ብላ አጋጣሚ በመጠቀም እዛ ቤት ትወጣለች ማለት ነው። ከወጣችን በኋላ በጓሮ ነው ያመለጠችው። ስለዚህ ማንም አላያትም። የሚገርማችሁ ነገር ይሄም ሙስጠፋ ረድቷታል። ሙስጠፋ ደውሎ ባይነግራት ኖሮ ያው ሊገላት ይችል ነበር ማለት ነው። ሌላው ሙስጠፋ ከነገራት በኋላ ሜርሲ ወደ ውጭ ወጣ። ምንድን ነው እንደዚህ የሚያንከራተት ወጥ እንደሚሰራ ሰው ምን አሮብ ነው ምን ቀጥኖብ ነው እያለችውም ነበረ። ከዛ እሱ ምንም አይደለ ስልክ እየሞከርኩ ነበር እና ይህ ስልክ እየሰራልኝ ስላልሆነ ነው እንጂ ሌላ የተለየ ነገር የለም ይልና ይሸውዳታል። እንደዛ ከሆነማ በቃ ተንጎራደድ ትልና እሷም ጥለው ትሄዳለች ማለት ነው። ነገር ግን ተንጎራደድ ካለችውም በኋላ ወዲያውኑ ይደውልላትና አክስቴ የት ነሽ ነይ እፈልግሻለሁ ይላታል። ከዛ ምንድን ነው ስትለው ያች እኮ ሲፈን ናት ቤታችን ስትበጠብጠው የነበረችው እያለ እያንዳንዱ ነገር ሲነግራት ምን ተቀደምኩ በቃ ተበለው እያለች ነበረ። ምክንያቱም እንደዛ ያለችው ሰው ምንድን ነው ከሲፈን ጋር የሰራችው ስራ አብራ ስላለ ይሄ ነገር እሷ ተጋለጠች ማለት እኔም ተቀደምኩ ተበለው ማለት ነው ትለዋለች። ከዛ ምንድን ነው ተበለው ማለት ምን ያገናኘዋል ይሄን ይላታል። ያው እንግዲህ እኔም እየፈለግኳት ስለነበረ ቀድማ አገኛት ብዬ ነው ትለዋለች። በዛ ሁኔታ ከሆነማ ችግር የለውም ይልና ዝም ይላታል ማለት ነው። ነገር ግን አሁንም ቢሆን በእርግጠኝነት የሚያግዛት ሰው አለ እንጂ ሁሉ ነገርማ ብቻዋን ልታደርግ አትችልም እና ከቻልሽ እባክሽ ይህንን ነገር አግዥኝ እያለ ነው እንግዲህ እሷ ሰው መስለው እያማከራት ነው። እሷ ደግሞ የእሱን ጥላቻ እንዲሁም ደግሞ የእሱን ሀብትና ንብረት ነው እንጂ የምትፈልግ ስለ እሱ ምንም ገድ አይሰጣትም እንዳየነው ከሆነ። እሷም ችግር የለውም እኔ አመጣቸዋለሁ በማለት ትነግረዋለች። ከመጣችን በኋላ እንደምታፈላልግለት ቃል ገብታ ወጣች ክፍሉ። ያው ሙስጠፋም ከወጣች በኋላ ስልክ ቢደውልላት አይሰራም፣ ምክንያቱም አጠፋፍታ ነበረ። ባታጠፋው ኑሮ ትያዝ ነበር። ሰው አምነንም እየደወለላት ነው፣ ሙስጠፋም እየደወለላት ነበር ለሜርሲ። ወዲያውኑ ሲያጣት ለጀር ይሄድና ሲፈን መቼ ነው የምታውቂያት? እዚሁ ፊት ታውቂያታለሽ ወይ ይላታል። ምክንያቱም እሷ ናት ሁሉን ነገር ስታጠቃ ስታደርስብን የነበረችው ይላታል።
ከዛ ጀሪ እኔ ለሚስትነት ምርጫው እንደመጣ እንማቀው እንጂ እዛ ቤት አላውቃትም ነው ያለችው። ግን እኮ ጓደኛሞች ናቸው መሰለኝ። ሰው እንዴት ነው አላውቃትም ያለችው? በእርግጠኝነት የሰውም እንዳይጋለጥባት ፈርታ ነው። እና ዝቶባት ከሄደ በኋላ እሷ ራሱ ፈራች። እዛ የገረመኝ ነገር ደግሞ ሲፈን ሙስጠፋን ቀድማ እዛ ቤት ልታባረው ነበረ። ነገር ግን እሷ ቤቱን ጥላ ጠፋች ማለት ነው። ይሄ በጣም አጋጣሚ ነው። እንግዲህ ያሰባችሁት ሆኖ አንዳንድ ጊዜ ያልጠበቃችሁት ነገር የሚሆንበት አጋጣሚ አለ። ስለዚህ እሷ ወጣሽ ማለት ነው። ሙስጠፋ ይቆያል። አምነን አሁን ለእናት ዛራ ሄዶ ማማከር ፈለገ። ሰዎች በጣም እየጎዱኝ ነው ከጀርባ የሆነው እኔ ምን ባረግላቸው በቃ ጥሩ ነገር አይመልሱልኝም፣ ምን ላድርግ ይላታል። ምን ተፈጠረ ስትለው መናገር አልፈለገም እና ለማንኛውም ሲፈና የተሻክ ከሆነ ንገሪኝ ይላታል። እሷ ደግሞ አላየዋትም ምሽትልና ጥለው ትሄዳለች ማለት ነው። አለም ከአምነን ጋር ከመጣ በኋላ ስለ ጤንነቱ ጠይቆት ደህና ነኝ ካለም በኋላ ያው ቁጭ ብሎ እያወራም ነበረ። ሌላው ደግሞ ሙስጠፋ ያው ሲደብረው ከቤሊን ጋር ነው እየሄደ የሚያወራው የሚጫወተው። በቃ ደህና መሆን አለብሽ፣ መሻሻል አለብሽ፣ ሰዎቹ በጣም ክፉ ሆነዋል እና ደህና ሁኝ እያለ ይመክራታል፣ ያዛታል። እሷም የተፈጠረ ነገር አለ እንዴ ምናምን እያለችው ነበረ። ነገር ግን የለም ይላታል። ብቻ ግን ከእሷ ጋር ሲያወራ ቀለል ይለዋል ማለት ነው። ሲፈንም ከወጣች በኋላ ምንድን ያደረገችው እኔ ጥሩ ቦታ ላይ ነው ያለሁት አሁን አታስብ ትለውና ስልኩን ትዘጋዋለች። ሌላው ከቃል ላይ የተኮሰችበት ልጅ ሰተት ብላ ወደ ምን መጣች። የመጣችውም ነገሩን በሰላማዊ መንገድ እንፍታው በሚል ሰበብ ነበረ እና እባክሽ ስጪ ብሎ ሲለምናት ልመና አያምርበትም ላቷምነን ከፈለክ በጉልበት እናደርገው ነው ያለችው። ምክንያቱም ሰው ሁሉ በለበሰው ነገር አይገመትም ይላታል። ምንድነው ልብና ልብሳችን አንድ አይደለም እያልከኝ ነው ወይስ ምንድነው እያለች ስታወራውም ነበረ። እናመሰግናለሁ ሲላት የምንመሰጋገንበት ጊዜ ገና ነው አልደረሰም ነው ያለችው እና ልጅቷ ከዛ ያው ልትወጣ ስትል ቃል ጋር ነው የተገናኙት። ቃል ደግሞ የደረሰበትን ጥቃት አስታወሰና ማዘን ጀመረ እና ንቅ የሚያደርጋት ይመስለኛል። እንዲሁም ደግሞ ለምን የተኮሽብኝ ሊላት ይችላል። በእርግጥ እኮ በራሱ መሳሪያ ላይ የተተኮሰው ባተኩስበት በእርግጠኝነት እሱ ራሱ እንደሚተኩስባት ግልጽ ነበር። ምክንያቱም እየተኮሰ ነበረ ቀድሞ እሷ ቀደመችው እንጂ እና እናት ዛህራን ቤት በሩን ስትከፍትላት እንደው በቃ መሳቅ ያደረገችኝ እያለ በጣም ሲስቅ ነበር። ሲያስቀኝ ነበር። ዛሬ ፈጣ ያደርጋል የቃል ፓርት ማለት ነው። ምክንያቱም በቃ ያቺ የሞት መንፈስ የመሰለች ልጅ እንደዚህ አድርጋኝ ጉድ አድርጋኝ ቀረች እያለ ነበር የሚያወራው። ከዛ እሺ በማለት ዛራም ወደ ቤቷ ትገባለች። ማዝኖ ቁጭ ብሏል ማለት ነው። አሁን ሲፈን ጠፍታለች። ሲፈን ቀጣይ እርምጃው ምን ሊሆን ይችላል? ታዲያ ሙስጠፋን መጠቀም አለብኝ ብሎ ነው የሚያስበው አምነን። ምክንያቱም ሙስጠፋ ስላለ ከሙስጠፋ ጋር አብሮ ስለሚኖሩ ስለሚያሩ በእርግጠኝነት እሷ ያውቃል ስለሷ ይልና ሄዶ ይጠይቀዋል። ሰው ሙስጠፋ ግን እዛ ጋር ምንድን ነው ያለው? እኔ አላውቅም፣ ምንም ነገር አላውቅም፣ በቃ ሀሳቦቿን እቅዶቿን በራሷ የምታራምድ ሰው ናት፣ እንዴ ለእኔ ምንም ነገር አታማክረኝም ይላል ማለት ነው። ለማንኛውም እሺ ተቀመጥ ሄደውና ሲፈን ስደውልለት አጣርቶ በሙስጠፋ በኩል ለማግኘት ነው የፈለገው ሲፈንን። ሲፈን ደግሞ የማያገኝ ቦታ ነው ያለሁት ብላለች። በእርግጠኝነት አሁን ሙስጠፋን ከተጠቀምበት ልትመጣ ትችላለች። ምክንያቱም ሙስጠፋን እንደምትወደው ተናግራለች ማለት ነው። ሙስጠፋ ደግሞ የነገር አይሆንም ብሏታል። ምናልባት ሙስጠፋን በጣም ከምንም ነገር የምታስበልጠው ከሆነ ተመልሳ እንደምትመጣና በእሱ እጅ እንደምትገባ እርግጥ ነው። ሲፈን መጨረሻው ምን ሊሆን ይችላል? ስለዚህ ለምን ሜርሴስ አብራ አትጋለጥልንም? አንዴ ጀባ መጋለጥ የለባትም። ዛሬ ብቻችንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።